እሺ ውድ ተማሪዎች እንደምንሰነበታችሁ። ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒቨርሲቲ መግቢያ ፈተና ሶስተኛውን ፓርት ለመስራት እንሞክራለን። ስለዚህ ዛሬ ከ16ኛው ጀምረን ነው የምንሰራው። እንቀጥል። 16ኛው which of the following is true about Christianity in Aksum? A. It spread rapidly after it became a state religion. B. It suffered a lot of attack and persecution by the state. C. It was introduced by Egyptian missionaries and monks. D. It led to the weakening of the power of kings. ይላል። እንግዲህ የዚህ ጥያቄ መልስ የሚሆነው ኤ ነው። It spread rapidly after it became a state religion። እንግዲህ የክርስትና እምነት ወደ ኢትዮጵያ የገባው በአራተኛው መቶ ክፍለ ዘመን እንደሆነ ልብ ልትሉ ይገባል። ያም በአክሱም በንጉስ ኢዛና ዘመነ መንግስት ነው። ንጉስ ኢዛና የተባለው የአክሱም ንጉስ የክርስትናን እምነት ወደ ኢትዮጵያ እንዲገባ ያደረገ ታላቅ ንጉስ ነው። ሰው ከዛ በኋላ ክርስቲያኒቲ ቢኬም ስቴት ሪሊጅን የኢትዮጵያ የመንግስት እምነት መሆን ይችላል ነው። So it was supported by the state or the government በመንግስት ድጋፍ አግኝቶ በከፍተኛ ሁኔታ ስፕሪድ አድርጓል። 17ኛ which of the following practices did Islam inherit from pre-Islamic Arabia communities ይላል። A. Separation of religion and state. B. Peaceful relations with neighbors. C. Respect for Kaaba. D. The system of counting time ይላል። እንግዲህ የእስልምና እምነት እንደምታስታውሱት በሰባተኛው መቶ ክፍለ ዘመን በነቢዩ መሐመድ አማካኝነት ኢንትሮዱስ የተደረገው ሰው ይሄ የእስልምና እምነት ከፕሪ እስላሚክ አረቢያ ሜንቴን ያደረገው ትራዲሽን የትኛው ነው? ከፕሪ እስላሚክ አረቢያ እስልምና እምነት ከመግባቱ በፊት የነበረውን የትኛውን የአረብ ባህል ነው ማስቀጠል የቻለ ነው? ሪስፔክት ፎር ካባ የሚለው ነው መልሱ። ሲ ነው የሚሆነው። እንግዲህ በዋናነት ካባ ምንድን ነው? ኢት ዋዝ ብላክ ስቶን ኢን አረቢያ ውስጥ የሚገኝ መካ ውስጥ የሚገኝ ትልቅዬ ጥቁር ድንጋይ ነው እና ይሄ ትልቅ ጣዖት የእስልምና እምነት ከመግባቱ በፊት የአረቢያ ህዝቦች ያመልኩበት ነበር። ወደዛ ጉብኝት ያካሂዱ ነበር ነው፣ ፒልግሪሜጅ ያካሂዱ ነበር ነው። ሶ ይሄ ሁኔታ አሁንም እስልምና እምነት ኢንትሮዱስ ከተደረገ በኋላ በ17ኛው መቶ ክፍለ ዘመን ቀጥሏል። ሶ እንግዲህ ነብዩ መሐመድ እስልምና እምነትን ሲያስፋፋ he attacked all the idols ሁሉንም ጣዖቶች ሁሉንም ከዚህ በፊት የነበሩ አምልኮች ዲስትሮይድ አድርጓል። but he maintained the black stone called ካባን ግን ሜንቴን አድርጎታል። ስለዚህ ሲ ነው የሚሆነው መልሱ። 18ኛው what was the major problem that weakened the Zagwe dynasty? A. Disagreement among the people they ruled. B. Conflict over succession to the throne. C. Opposition from the priesthood. D. Continuous foreign intervention ይላል። እንግዲህ የዛጉዌ ዳይናስቲ የዛጉዌ ስርወ መንግስት በ1150 ዓመተ ምህረት መራ ተክለ ሃይማኖት የሚባል ሰው ነው የተመሰረተው። ይሄ የዛጉዌ ዳይናስቲ በኢትዮጵያ ታሪክ ለ120 ዓመታት ያክል ቆይቷል እስከ 1270 ዓመተ ምህረት ድረስ እና ይሄ ዛጉዌ ዳይናስቲ መጨረሻ ላይ ፌል ያደረገበት ዋናው ምክንያት ምንድነው? ፓወር ስትረግል ነው። there was severe power struggle in the Zagwe dynasty especially among the descendants በተከታይ በነበሩ በተለይ በንጉስ ላሊበላ ተከታይ በነበሩ ዲሴንዳንት በነበሩ ሩለሮች መካከል የተነሳ ፓወር ስትረግል የስልጣን ሽኩቻ ለዛጉዌ መውደቅ ዋና ምክንያት ተደርጎ ይወሰዳል። So internal power struggle was the main factor for the decline of the Zagwe dynasty የሚለው መልስ ይሆናል። አንሰሩ ቢ ነው። 19ኛው
Why did the Christian kingdom adopt the guild system after the restoration? A. Effectively administrates the large territories. B. Reduce the challenges came from Balerist. C. Administers land for more production. D. Disrupts the rest rights of the Ago people. ይሄ መልሱ የሚሆነው ኤ ነው። እንግዲህ የዛጉዌ ስርወ መንግስት ዲክላይን ካደረገ በኋላ ከወደቀ በኋላ በ1270 ዓመተ ምህረት የተመሰረተው አዲሱ ስርወ መንግስት ሰለሞኒክ ዳይናስቲ የሚባለው የሰለሞን ስርወ መንግስት ነው እና ይሄ የሰለሞኒክ ስርወ መንግስት የተመሰረተው በይኩኖ አምላክ ነው። በይኩኖ አምላክ ነው የተመሰረተው። ይሄ የሰለሞኒክ ዳይናስቲ በ1270 ዓመተ ምህረት ሪስቶር ከተደረገ በኋላ እንደገና ከተመለሰ በኋላ ኢት ካሪድ አውት ላርጅ ቴሪቶሪያል ኤክስፓንሽን ከፍተኛ የሆነ የግዛት መስፋፋት አካሂዷል እና to effectively administer such vast territories or regions a feudal mode of administration was introduced. ይሄንን ሰፊውን ግዛት ለማስተዳደር ፊውዳል ሞድ ኦፍ አድሚኒስትሬሽን ኢንትሮዲዩስ አድርገዋል የሰለሞኒክ ዳይናስቲ ሩለሮች። ይሄም አድሚኒስትሬሽን ጉልት ሲስተም ይባላል። የጉልት ስርዓት ይባላል። የጉልት ሲስተም ዋናው ዓላማው ምንድነው? ሰፊውን ግዛት ኢፌክቲቭሊ አድሚኒስተር ለማድረግ ታስቦ የተዘጋጀ ሲስተም ነው። እና ይሄ ጉልት ሲስተም ምንድነው? ለኦፊሻሎች መሬት በመስጠት እና ኦፊሻሎችን ግብር እንዲሰበስቡ በማድረግ ኢፌክቲቭሊ ሰፊውን አካባቢ የማስተዳደር ሲስተም ነው። ስለዚህ ኤ ቤስት አንሰር ነው የሚሆነው ማለት ነው። ሃያኛው what was the nature of relation between the Muslim sultanates and other entities in the southern Ethiopia in the medieval period? It was characterized by ይላል። A. competition and conflict. B. commercial in nature. C. weak and insignificant. D. military alliance over others ይላል። ኖ ዳውት ይሄ ደግሞ ኮምፒቲሽን ኤንድ ኮንፍሊክት ነው። በሙስሊም ሱልጣኔት ኦፍ አዳል እና በክርስቲያን ኪንግደም እና በሌሎች ሴቶች መካከል የነበረው ሁኔታ በመካከለኛው ዘመን ወቅት ኮምፒቲሽን እና ኮንፍሊክት ነበር። እንግዲህ ይሄ ኮምፒቲሽኑ ከምን የመነጨ ነው? ቱ ኮንትሮል ዘ ትሬድ ሩትስ የተለያዩ ትሬድ ሩቶችን ለመቆጣጠር፣ ቱ ኮንትሮል ላንድስ። እንዲያውም እኮ በመካከለኛው ዘመን ወቅት የነበረው የሙስሊሞችና የሱልጣኔት ኦፍ የክርስቲያን ሃይላንድ ኪንግደም ስቴት ኮንፍሊክት ዋና ኮዙ ቱ ኮንትሮል ዘ ትሬድ ሩት ነው። የንግድ መስመር ለመቆጣጠር ነው። እምነት አልነበረም። ዋናው ካራክተሪስቲክ ፊቸሩ ኮምፒቲሽን ኤንድ ኮንፍሊክት የሚለው ኤ ይሆናል ማለት ነው መልሱ። 21ኛው what was the cause for the division of Islam into Sunni and Shia? A. conflict over the meaning and role of caliph. B. disagreement on the meaning of the term Sunnah. C. conflict over who should be the next prophet. D. disagreement on how leaders should be selected. መልሱ ዲ ነው የሚሆነው። disagreement on how leaders should be selected or elected የሚለው እንግዲህ ይሄ የእስልምና እምነት በሂደት ወደ ሁለት ሴክት ተከፍሏል። ምንና ምን ተብሎ? ሻይትና ሱኒ ተብሎ እና በዋናነት እንደዚህ ብሎ የተከፈለበት ዋናው ምክንያት ምንድነው? it seems ፖለቲካል ይመስላል። እምነት ከመምሰል ይልቅ የፖለቲካል ምክንያቶች ናቸው። ያ ምንድነው? who should lead the Muslim community የሚለው ጉዳይ ነው ስለና ለሁለት ሴክት እንዲከፈል ያደረገው እና ሁለቱም የተለያየ አይነት አመለካከት አላቸው። ሱኒዎች በኮንሰንስ ኦፍ ዘ ኮሚኒቲ በማህበረሰቡ ስምምነት የተመረጡ መሪዎች ናቸው የእስላሙን ማህበረሰብ መምራት ያለባቸው ይላሉ። ሻይቶች ደግሞ አይ ከነብዩ መሐመድ ዝርያ ያላቸው ሰዎች ሆሊ ፐርሰኖች ናቸው የእስላሙን ማህበረሰብ ሊድ ማድረግ ያለባቸው የሚል ሐሳብ አላቸው። ይሄ የእስላሙን ማህበረሰብ ማን ይምራው የሚለው ጉዳይ በሂደት ሻይትና ሱኒ ተብሎ ለሁለት እንዲከፈል አድርጎታል እስልምና ነው። በእርግጥ ማጆሪቲ የሚባለው የዓለም
የሙስሊም ማህበረሰብ የሚከተለው ሱኒ እስላም ነው። ሱኒ እስላም ነው። ሻይትስ አር ዘ ማይኖሪቲስ። ሻይቶች ማይኖሪቲዎች ናቸው። ሶ የዚህ ጥያቄ መልሱ ዲ ነው የሚሆነው። ዲ ነው የሚሆነው። 22ኛው ጥያቄ ዋት ዋዝ ዘ ሴንትራል አይዲያ ኦፍ ዘ ኢንላይትመንት ሙቭመንት ኢት አርጊውድ ዛት ይላል። እንግዲህ ኢንላይትመንት በፈረንሳይ የተጀመረ ኢንቴሌክቹዋል ሙቭመንት ነው። በተለይ በ17ኛው መቶ ክፍለ ዘመን በ18ኛው መቶ ክፍለ ዘመን የነበረ ኢንቴሌክቹዋል ሙቭመንት ነው። ኢንቴሌክቹዋል ሙቭመንት ነው እና ይሄ ስለዚህ ትክክል የሆነው የትኛው ነው? ወይም ደግሞ የዚህ ሴንትራል አይዲያ የኢንላይትመንት ሴንትራል አይዲያ ምንድን ነው? ኤ ኢን ኦርደር ቱ ቢኬም ኢንላይትንድ ዋን ኒድስ ቱ ቢሊቭ ኢን ጋድ። ቢ ሁማን ፕሮግረስ ኢዝ ፖሲብል ትሩ ዘ ዩዝ ኦፍ ሪዝን። ሲ ኦል ፎርምስ ኦፍ ገቨርንመንት አር oppressive and should be abolished. D people could attain happiness only in the next world. ይሄ ደግሞ ቢ ነው። human progress is possibly through the use of reason ይላል። ይሄ ነው የሚሆነው። እንግዲህ የኢንላይትመንት ቲንከሮች they were optimists about human progress። ስለ ሰው ልጅ መለወጥ፣ ስለ ሰው ልጅ እድገት ኦፕቲሚስቶች ናቸው። ኦፕቲሚስት ማለት ተስፈኛ ማለት ነው። የፔሲሚስት ተቃራኒ ነው። ፔሲሚስት ማለት ጨለምተኛ፣ ምን ተስፋ የለሽ እንደማለት ነው። ሰው ፔሲሚስት አልነበሩም። የሰው ልጅ መቀየር መለወጥ አይችልም የሚል ፔሲሚስት የሆነ አመለካከት ሳይሆን የነበራቸው የሰው ልጅ ሪዝንን ከተጠቀመ ፕሮግረስ ማድረግ ይችላል፣ መለወጥ ይችላል የሚል አመለካከት ነበራቸው። ይሄ ኢንላይትመንት በመሰረቱ ሌላ ስሙ ኤጅ ኦፍ ሪዝን ይባላል። የምክንያት ዘመን ነው። ሰዎች በምክንያት መለወጥ ይችላሉ፣ በእውቀት መለወጥ ይችላሉ የሚል እንቅስቃሴ ነው። ስለዚህ human progress is possible through the use of reason የሚለው መልስ ይሆናል ማለት ነው። 23ኛ in what ways did the Almoravid and Almohad movement strengthen Islam in North Africa? እንግዲህ አልሞራቢድ እና አልሞሃድ በሰሜን አፍሪካ የነበሩ የእስልምና እምነት እንቅስቃሴዎች ናቸው። መጀመሪያ ላይ አልሞራቢድ የእስልምና እምነት እንቅስቃሴ ነበር በ11ኛው መቶ ክፍለ ዘመን። በመቀጠል ደግሞ አልሞሃድ የሚባለው የእስልምና እምነት እንቅስቃሴ ነበር በ13ኛው መቶ ክፍለ ዘመንና በ12ኛው መቶ ክፍለ ዘመን መጨረሻ ጀምሮ። የእነዚህ እንቅስቃሴዎች እስልምናን በሰሜን አፍሪካ እንዴት ነው ያጠነከረው ነው? ኤ ሪስታብሊሽድ ፒውር እስላም ኢን ቦዝ ቢሊፍስ ኤንድ ኮሚኒቲ ላይፍ። ቢ ኮንቲኒስሊ ኮንደክትድ ሚሊታሪ ካምፔንስ አጌንስት ነን ሙስሊምስ። ሲ ግራጁዋሊ አትራክትድ ነን ሙስሊም ኮሚኒቲ ቱ እስላም። ዲ ፎርምድ አሊያንስ ዊዝ ክርስቲያንስ አጌንስት አዘርስ ሪሊጅን ፎሎወርስ። አዎ ኤ ነው የሚሆነው። ኤ መልስ ይሆናል። Reestablished the pure Islam in both beliefs and community life. To purify Islam በዋናነት እስልምና እምነትን ለማጠንከር ለማደስ የተቋቋሙ የእስልምና እምነት እንቅስቃሴዎች ናቸው። 24ኛው ጥያቄ What is the distinctive mark and achievement of the Great Zimbabwe? A. Creatively crafted metal tools. B. Impressive stone buildings. C. Irrigation-based agriculture. D. Developed Shona literature. Impressive stone buildings. B ነው መልሱ የሚሆነው። ጥንታዊ ዛጉዌ ጥንታዊ ዚምባብዌ የምትታወሰው በስቶን ቢልዲንጓ ነው። በድንጋይ ህንጻዋ ነው የምትታወሰው። በመሰረቱ ዚምባብዌ ማለት በራሱ ስቶን ቢልዲንግ ማለት ነው። የድንጋይ ቤት ስቶን ሃውስ እንደማለት ነው። ስለዚህ መልሱ ቢ ነው የሚሆነው። 25ኛው ጥያቄ How did Mansa Musa demonstrate the power and wealth of the empire of Mali to people beyond West Africa? እንግዲህ ማንሳ ሙሳ የማን ሊደር ነው? የማሊ ታላቁ ሊደር ነው። he was the great leader of Mali እና ማሊን በ14ኛው መቶ ክፍለ ዘመን የመራ ታላቁ ንጉስ ነው፣ ሩለር ነው፣ ሙስሊም ሩለር ነው። እና ማንሳ ሙሳ የሚታወሰው
ወደ መካ ፒልግሪሜጅ በማድረግ ነው፣ ጉዞ በማድረግ ነው። በ1324 ዓመተ ምህረት ምን ይዞ ነው ጉዞ ያካሄደው? ብዙ ስጦታዎችን፣ ብዙ የወርቅ ስጦታ ይዞ በመካከለኛው ምስራቅ በግብጽ በማለፍ ወደ መካ በመሄድና ስጦታ በመስጠት ይታወሳል። ሶ ኤ by undertaking a pilgrimage to Mecca and through his generous gifts to people የሚለው መልስ ይሆናል ማለት ነው። ሌሎች አይሆኑም። by sponsoring the writing of chronicle about his Islamic activities in the region, of course የእስልምና እምነት እንቅስቃሴ በማሊ በከፍተኛ ሁኔታ እንዲጠናከር አድርጓል። ግን ዋናው ሜን አቺቭመንቱ የሚታወስበት ይሄ ፒልግሪሜጅ ማካሄዱ ነው። by offering protection to merchants who traveled the trans-Saharan route ይሄም አይደለም። by sponsoring the building of rest homes for pilgrims traveling to Mecca ይሄም አይደለም። ስለዚህ መልሱ ኤ ነው የሚሆነው። 26ኛው ጥያቄ why did Great Britain began to advocate abolitionist movement of the 9th century? እንግዲህ የስሌቭ ትሬድን አቦሊሽ ለማድረግ አቦሊሽን ሙቭመንት ያካሄደችበት ምክንያት ምንድነው ነው? ብሪቴን ኖ ዳውት በኢንዱስትሪያል ሪቮሉሽን ምክንያት ነው። ኢንዱስትሪያል ሪቮሉሽን እንግላንድ ላይ ነው አፒር ያደረገው። ሶ ይሄ ኢንዱስትሪያል ሪቮሉሽን ስሌቭ ቢዝነስን ለስ ኢምፖርታንት አድርጎታል፣ ወይም ደግሞ አንኢምፖርታንት አድርጎታል። የባሪያ ንግድን አላስፈላጊ አድርጎታል። በኢንዱስትሪያል ሪቮሉሽን ምክንያት እንግሊዝ ጥሬ ዕቃ ከአፍሪካ መውሰድ ስለፈለገች የባሪያ ጉልበትን በደሞዝ የሚተዳደር ጉልበት መተካት ስለፈለገች አቦሊሽንስ ሙቭመንት ማካሄድ ጀምራለች። አቦሊሽንስ ሙቭመንት ማለት ባሪያ ንግድ ለማስወገድ የሚካሄድ እንቅስቃሴ እንደማለት ነው። ሶ በዚህ በኢንዱስትሪያል ሪቮሉሽን ምክንያት ነው ባሪያ ንግድን ማስወገድ የቻለችው፣ አቦሊሽድ ማድረግ የቻለችው። ስለዚህ መልሱ ሲ ነው የሚሆነው። ኢንዱስትሪያላይዜሽን ፎርስድ ዘም ቱ አባንደን ዘ ዩዝ ኦፍ ስሌቭ ሌበር የሚለው ይሆናል። 27ኛው what was the major cause for the decline and eventual decline of the Congo kingdom? Focus on warfare rather than production, exhaustion of the land, other resources, maladministration by the Mani Congo, prolonged Portuguese slave raiding. Exactly, the prolonged Portuguese slave trading was the main cause for the decline of the Kingdom of Congo. የኮንጎ ኪንግደም የወደቀችበት ዋናው ምክንያት ፖርቹጋሎች የሚያካሂዱት የባሪያ ንግድ ነው። ኮንጎ ላይ ያካሂዱት የነበረው የባሪያ ንግድ ኮንጎን እንድትዳከም አድርጓታል በሂደት፣ በኋላም ሙሉ በሙሉ እንድትጠፋ አድርጓታል። ስለዚህ መልሱ ዲ ነው የሚሆነው። 28ኛ what attracted the Dutch to initially settle in the southern tip of Africa? A. The exceptionally good weather in the region. B. Abundance of minerals including diamonds. C. Desire to supply food items to passing ships. D. The absence of strong state power in the region. A ደግሞ desire to supply food items to passing ships ይላል። እንግዲህ አውሮፓውያን በዋናነት ወደ ኤዥያ እየሄዱ ከሩቅ ምስራቅ የተለያዩ ስፓይሶችን፣ ቅመሞችና አይተሞችን ወደ አውሮፓ ያመጡ ነበር እና ወደ ኤዥያ ሲጓዙ በተለይ የደች ኢስት ኢንዲያን ካምፓኒ የሚባለው ደች ካምፓኒ የሚባለው የደች መርቻንቶች ወደ ኤዥያ ሲጓዙ እዚህ ደቡብ አፍሪካ ላይ ኬፕ ኮሎኒ ላይ ሰተል ማድረግ ጀምሯል እና ይሄንን ደቡብ አፍሪካ ላይ የነበረውን አካባቢ ሰተል ማድረግ የጀመሩበት ዋና ምክንያት አስ ሬስቲንግ ፕሌስ ነው፣ የማረፊያ ቦታ፣ አስ ሪክሬሽን አስ ሪፍሬሽመንት ሴንተር ነው የሚጠቀሙበት የነበር። እንደ መዝናኛ ቦታ፣ እንደ ማረፊያ ቦታ ነበር የሚጠቀሙበት። በኋላ ግን ቅኝ ግዛታቸው አድርጎታል። ሶ ይሄ በሂደት ወደ ቅኝ ግዛት ሽፍት ሊያደርግ ይችላል ማለት ነው። ዘ ደች ኢስት ኢንዲያን ካምፓኒ ኒድድ ሪፍሬሽመንት ስቴሽን
ships traveling to Asia required food and water. The Cape of Good Hope was ideal for this purpose. እና ከዛ በኋላ ይሄን አካባቢ ቅኝ ግዛታቸው ማድረግ ችለዋል ማለት ነው። 29ኛ which of the following is correct about the relationship between Sultanate of Ifat and Adal? Sultanate of Ifat was the earliest medieval Muslim sultanate. በሜዲቫል አካባቢ በዚህ በአዋሽ አካባቢ በሸዋ አካባቢ ኢርሌስ የምትባለው በእርግጥ ከዛ በፊት ነሸዋ ነበሩ። በዚህ በመካከለኛው ዘመን ግን በጣም ስትሮንግ የምትባለው በ13ኛው መቶ ክፍለ ዘመን ኢፋት ነበረች። ከዛ በኋላ እንግዲህ የተወሰኑ ግሩፖች ወደ ሀረር በመሄድ አዳል የሚባለው ሌላኛው ሙስሊም ሱልጣኔት ስታብሊሽ አድርገዋል። ስለዚህ ስለ ሁለቱ ትክክል የሆነው የትኛው ነው? ስለ ሱልጣኔት ኦፍ ኢፋት እና ስለ ሱልጣኔት ኦፍ አዳል ትክክል የሆነው የትኛው ነው የጥያቄው መንፈስ። A. Both were established at different times from the Walasma family. B. The former conquered the latter after nearly a century of resistance. C. They were leaders of the alliance against the Christian kingdom. D. The ruling class had tradition of establishing marriage alliances. ይሄ ደግሞ መልሱ ኤ ነው የሚሆነው። Both were established at different times from the ወላስማ ፋሚሊ። የሁለቱም ገዢ መደብ ወላስማ ፋሚሊ ይባላል፣ ወይም ደግሞ ስራው መንግስታቸው ወላስማ ይባላል፣ የኢፋትና የአዳል። ምክንያቱም አዳል የተመሰረተው ከኢፋት ተገንጣይ ግሩፖች ነው። ሁለቱም የአንድ የሩሊንግ ፋሚሊ ሜምበሮች ናቸው። ኢፋት ላይ እንግዲህ የክርስቲያኖች ጥቃት እየጠነከረ ሲመጣ በተለይ አምደ ጽዮን ኢፋትን ዲስትሮይ ካደረገ በኋላ የተወሰኑ የሙስሊም ግሩፖች እዛ ሀረር ላይ ሄደው ሱልጣኔት ኦፍ አዳል የሚባለውን የሙስሊም ሱልጣኔት ሊመሰርቱ ይችላል ማለት ነው። they were the same members of similar ruling family. የመጨረሻው 30ኛው ጥያቄ what factor contributed to the success of ይኩኖ አምላክ in overthrowing the Zagwe dynasty in 1270? የዛግዌ ዳይናስቲ ወደቀው በ1270 ዓመተ ምህረት ነው። በማን የተገረሰው? በይኩኖ አምላክ። ይኩኖ አምላክ የሰለሞኒክ ዳይናስቲ መስራች ነው። እንግዲህ የሰለሞኒክ ዳይናስቲ በኢትዮጵያ ታሪክ ለ700 ዓመታት ያክል ቆይቷል። የመጨረሻው የሰለሞኒክ ዳይናስቲ ሩለር አጼ ኃይለ ሥላሴ ናቸው። በ1974 ዓመተ ምህረት ነው በደርግ የተወገዱት። ይሄ የሰለሞኒክ ዳይናስቲ ስለ ሰለሞኒክ ዳይናስቲ ትክክል የሆነው የትኛው ነው? ትክክል የሆነው what factor contribute to the success of ይኩኖ አምላክ in overthrowing the Zagwe dynasty? ይኩኖ አምላክ የዛግዌን ዳይናስቲ ኦቨርስሮው እንዲያስወግድ ዋናው ፋክተሩ ምክንያቱ ምንድነው ነው? ኦፍ ኮርስ ይኩኖ አምላክ ዩዝ the legend of ኪውን ሻባ የንግስተ ሳባን አፈ ታሪክ ተጠቅመዋል። አገዎች ከንግስተ ሳባ አፈ ታሪክ ጋር አይገናኙም። ከንግስተ ሳባ አፈ ታሪክ ጋር የሚገናኙ አማራዎችና የትግራይ ህዝቦች ናቸው የሚል ሌጀንድ ተጠቅሟል። ሆኖም ግን ይሄ ሌጀንድ አይደለም የጠቀሙ በዋናነት because of the fact that ይኩኖ አምላክ was strong in military። ዋናው ምክንያቱ ይኩኖ አምላክ ጠንካራ የሆነ ሚሊታሪ ፓወር ስለነበረው ነው። ብዙ መኳንንቶች ብዙ ጠንካራ ወታደራዊ መሪዎች ሰፖርት ስላደረጉት ነው። በሱ ምክንያት ዛግዌ ዳይናስቲን ማስወገድ ሰለሞኒክ ዳይናስቲን ሊመሰረት ይችላል ማለት ነው። ለዛሬው በዚህ በቃናል። እንግዲህ ዛሬ እስከ 15 ያሉትን 15 የሚሆኑ ጥያቄዎችን ሰርተናል። ከ16 እስከ 30 ያሉ ጥያቄዎችን ምናልባት ግልጽ ያልሆነላችሁ ነገር ካለ በኮሜንት መስጫው ላይ ኮሜንት ጻፉልኝ።
ቻናሉን ላይክ እና ሰብስክራይብ ሼር ማድረጉና አትዘንጉ። ስለነበረን ጊዜ አመሰግናለሁ።